ፈጣሪን የምትፈሪ ሴት ነሽ። እንዴት ጸሎትሽ አይሰማ? ፈጣሪ ቅንነትሽን አይቶ ይኸው የህይወትሽን ስንቅ አቀረበልሽ። የቤት ሰራተኛው ስለነበርኩ ምናልባት አልመጥነው ይሆን እንዴ ብዬ ሰጋ ነበረ። ግን የፈጣሪ ፍቃዱንና የፍቅር ጥያቄውን አቀረበልኝ። ምንድን ነው? አንሰጥም። ኧረ ተጋይ ምን እየጠበቃችሁ ነው? እኛ እናስተካክላለን። ትዳራችሁን የአብርሃምና የሳራ ያርግላችሁ። ትዳራችሁ እንደ አለት የጸና ያድርገው። እኔ ባችሁ እንደ አለት የጸና ያድርገው። እኔ ባጎደልኩት መድኃኒዓለም ይውላበት። ዳግም መጣፈቱ ታወቀኝ በረከት አግኝቶ ገላይን ፍቅር አሸነፈው ተረሳው ያንተን መውደድ ባርኩት። ችግር አለ እናንተ እስከ ዛሬ ድረስ ከዘራ የሆናችሁ ስትዶሉትም ነበር አይደለ? በዛብህ እዚህ ምን ታደርጋለህ? ደግሞ በዚህ አይነት ምክር የሚፈታ ምን ነገር የለም። ተረጋጋ። ዝም በል አንተ ቅቤ ምላስ፣ ዝም በል። አንድ ጊዜ ተረጋጋ። እባክህ በዛብህ ተረጋጋ። እባክህ በጉልበት የሚሆን ነገር የለም። ተረጋጋ። አንተ ዝም በል፣ ዝም በል። ቅዱስ በስተመጨረሻም አደጋ ደረሰበት። እጅግ በጣም የሚያሳዝን ሁኔታ ነበር የተፈጠረው። እንግዲህ ሰርጋቸው ደስ በሚል ሁኔታ እስከ መጨረሻው የቤተሰብ ምርቃት ደስታቸውን ሁሉ ነገራቸውን እስከ ዛሬ ብዙ ውጣ ውረዶችን አልፈው ኪራና ጽናት አንድ ላይ በሆኑበት ሰዓት እነሱም ደግሞ በሰላም ግቡ ወደ ቤታችሁ ተብለው የዛሬ ዓመት የልጅ እናት የዛሬ ዓመት የልጅ አባት ከተባሉ ከተመረቁ ከተሸኙ በኋላ ያልታሰበ ነገር እንግዲህ በዚያ አዳራሽ ውስጥ ተሰምቷል ማለት ነው። ምክንያቱም ቅዱስ መሞት የለበትም፣ እውነት ለመናገር መሞት የለበትም። በቃ የሆነን ቅዱስም ሆነ ወይንም ደግሞ ምሩም ብትሆን ማለት ነው የሆነ ነገር መሆን የለባቸውም። ያለምንም ነገር ሁለታቸው ደህና መሆን አለባቸው ብዬ አስባለሁ። ምክንያቱም በጣም ብዙ ነገሮችን እነሱ ማለት ነው አሳልፈዋል፣ በጣም ብዙ ማለት ነው። ስለዚህ በዛብኝ የሚባለው ግለሰብ መቶ ይሄን ነገር ማድረግ አልነበረበትም። ቢያደርግም ደግሞ ከራሱ ከጠበኛ ሰው ጋር ማድረግ ይችላል እንጂ ከቅዱስ ላይ እንደዚህ ማድረግ በፍጹም አልነበረበትም ማለት ነው። እውነት ለመናገር ከብዙ ጊዜ ከብዙ ውጣ ውረዶች በኋላ ከብዙ መታገስ ብዙ ነገሮችን ከማሳለፍ በኋላ ነው እንግዲህ ኪራና ጽናት አንድ ላይ መሆን የቻሉት ማለት ነው። እውነት በጣም ብዙ ነገሮችን አሳልፈዋል ማለት ነው። ሙሉ ድራማውን የተከታተለ ሁላችሁም የምናውቀው ጉዳይ ነው ማለት ነው። ከዚህ በፊት በተለያዩ ነገሮች ለመጋባት እንዲሁም ጽናና ኪራ ለመጋባት ማለት ነው ብዙ ነገሮችን ሆኖ በተለያዩ ምክንያቶች ሲቋረጥ ነበረ ማለት ነው። አሁንም ደግሞ ደስታቸው መጨረሻው ላይ ወደ ቤት እንግዲህ እነሱ ወደ ቤት ሄደዋል። ግን ወደ ኋላ የቀረው ቅዱስ ምሩ ስላመማት እንዲሁም ደግሞ የናሆም እናት ምን ሆኖች ነው ልጄ ብላ
ምሩን እያየቻት ባለበት ሰዓት ነበር እነሱ ሁላቸውም በሰላም ግቡ ተብለው ማለት ነው እንግዲህ የልጅ አባት የልጅ እናት የዛሬ ዓመት ተብሎ ተጨፍሮ ጨርሰው ልክ የወጡ ባለበት ታይም ነበረ ቅዱስ ወደ ኋላ ቀርቶ ምሩ ምን ሆኖች ነው በማለት እንግዲህ የናሆምን እናትና የምሩን መጨነቅያ የቅዱስ እነሱን ትቷቸው መሄድ ስላልፈለገ እነሱን እየጠየቀ ባለበት ሰዓት ነበር እንግዲህ በዛብኝ የሚባል ሰውዬ መጥቶ እንግዲህ ደስታቸውን ሊያደፈርሰው የቻለው ማለት ነው። እጅግ በጣም ነው መጨረሻው የሚያሳዝነው። መጀመሪያው እጅግ በጣም አስደስቶን ነበረ። ምክንያቱም የጽናትና የኪራ አንድነት ሁላችንም የምንፈልገው ጉዳይ ስለሆነ ማለት ነው። አሁንም እንግዲህ ደስታቸውን እጅግ በጣም በሚያሳዝን መልኩ እንግዲህ ምሩን በዚህ ያክል ደግሞ ደንግጣ ስትወርቅ እንዲሁም ደግሞ ቅዱስ እንደዚህ ተመቶ ሲወድቅ ማለት ነው እጅግ በጣም ነው የሚያሳዝነው። እውነት ለመናገር ምንም እንዳይሆኑ እንመኛለን እውነት ለመናገር ማለት ነው። ግን ከዚህ በላይ ቅዱስ የሆነ ነገር ከገጠመው እንግዲህ ቅዱስ በጣም ብቸኛና እንዲሁም ደግሞ እነ ኪራን ናሆምን የእነሱን ቤተሰብ ካገኘ በኋላ ነው እንደውም ከሰው ጋር ማውራትም እንዲሁም ደግሞ ከሰው ጋር መግባባትም የቻለው ማለት ነው። የእሱ እንዴት እንደሆነ አመጣጡ ቤተሰቦቹን አጠቃላይ ፋሚሊዎችን እንዴት እንዳጣ ሁላችንም የምናውቀው ጉዳይ ነው ማለት ነው። እና ከዛ ስሜቱ ወጥቶ አሁን ላይ እጅግ ደስ የሚሉ ጓደኛሞች ሆነው ማለት ነው ቤተሰባዊ ነገር ኑሯቸው እጅግ በጣም ደስ ባለባቸው ሰዓት ላይ አሁን ላይ ደግሞ ቅዱስ እንደዚህ መሆኑ እጅግ በጣም ነው የሚያሳዝነው። ስለዚህ እውነት ለመናገር ምሩም ሆነ ቅዱስም ሆነ ምንም ነገር እንዳይደርስባቸው እንዳይሆኑ እንመኛለን። ቅዱስም እንዲተርፍ ምኞታችን ነው ማለት ነው። በዚህ መልኩ የእሱ ህይወትም ማለፍ የለበትም ብዬ አስባለሁ። ሌላው በሰርጉ ምክንያት እጅግ በጣም ሁላቸው ተደስቷል ባለው ነገር እውነት ለመናገር እውነት እስከሚመስል ድረስ ነው ያለው ዝግጅታቸውና ፕሮግራማቸው ደስ የሚል ጊዜ ነበረ። እውነት እስከሚመስል ድረስ ማለት ነው። የኪራና እንዲሁም ደግሞ የጽናት ድራማ ሳይሆን ሪል እውነት እስከሚመስል ድረስ ነበር የታየው ማለት ነው። ደስ የሚል ፕሮግራሙም ከመጀመሪያው እስከ መጨረሻው አካባቢ ብቻ የቅዱስ ነገር እስከሚፈጽም ድረስ ማለት ነው ደስ የሚል ዝግጅት ነበራቸው ማለት ነው። ኪራም ለጽናት ሲዘፍንላት ነበረ። እንዲሁም ደግሞ ጽናትም ተሸንፍ ያለውኝ ገሌን በሙሉ ላንተ ሰጥቻለሁ የሚለውን እንግዲህ እሷም ደግሞ አዚማለች ማለት ነው። እና በሁለታቸው መካከል እጅግ በጣም ደስ ብሏቸዋል። እንዲሁም ደግሞ ጽናት እንደዚያ በሰርጓ መሀል እንደዚያ ደስ ሲላት ምናምን ነገር የአባት ምርቃት የሁሉ ነገር እንትን ሲል ምሩ ትንሽ ከፍቷት ነበር በነገራችን ላይ ማለት ነው። እንዲሁም የጽናት አባት ምሩዬ ምን ሆኖች ነው እየከፋሽ እያለ ሲጠይቃት ነበረ። እንግዲህ ማናቸውም አንዳንድ የሚሰማን ስሜት ነው። እኔም እንደዚህ ድል ባለ ሰርግ ወይንም ደግሞ እንደዚሁ እኛ አግብቼ በሆነ ይሆናል አይደለ የሆነ መንፈሳዊ የሆነ ቅናት ነገር ነበረ ማለት ነው። ምክንያቱም ጽናትን ጓደኛዋ በጣም ብዙ ነገሮችን ያሳለፈችው እንደዚህ በመሆኗ ለዚህ ክብር በመምቃቷ እጅግ በጣም ደስ ብሏታል። ግን ደግሞ የኔን ቤተሰቦች ፈቅደው ወደው እንደዚህ ሁኜ እኔና ናሆምም እንደዚህ ሆነን ቢሆን እጅግ በጣም ደስ ይለኝ ነበር ለማለት ነው። እንግዲህ ባጭሩ ስሜቷ እንደዚያ ነው እንግዲህ የተረዳሁት ማለት ነው። ምሩዬ በጣም ብዙ ነገሮችን አሳልፋለች። የናሆም እናትን በመጀመሪያ ያልተቀበለቻትም ነበርና ከዛ ነገሮችን ስናይ እውነት ለመናገር ይከፋታል ማለት ነው። እና ያንን እንትኗን ነው እያሳወቀችው ብዬ ነው የማስበው ማለት ነው። ከዛ በተረፈ ግን የጽናትና የኪራ ሰርጋቸው ያው የቅዱስ እንትን እስከሚመጣ ድረስ እጅግ በጣም ደስ የሚል ማለት ነው ፕሮግራም ነበረ። የጽናት አባትም እጅግ በጣም ደስ ብሎታል። እሷም ደግሞ በስተመጨረሻም ኪራን በእጄ አስገባውት እጅግ በጣም ደስ ብሎኛል። እኔ የቤቱ ሰራተኛ ስለሆንኩኝ በጣም ብዙ ነገሮች ንቀት ምናምን የተለያዩ ነገሮች ይኖራሉ ብዬ ነበር። ግን ደግሞ ወዶ ፈቅዶ ለዚህ ክብር ለፍቅሩ ጠየቀኝ። እኔም ደስተኛ እንደሆንኩኝ መለስኩለት። እኔ እውነት ይህ ሁሉ ነገር እንደዚህ ይሳካል ብዬ
አላምንም ነበረ። ምክንያቱም በጣም ብዙ ነገሮች ስላሉ ያው እንግዲህ ጽናትና ኪራ በጣም ብዙ ነገር ገጥሟቸዋል። ጽናትን ቢሆን ከቤቲ ጀምሮ ማለት ነው ቤቲ የእሷን ህይወት ልታጠፋ እንደነበር ልጇንም እንደዚህ እንዳስወረደችባት ምናምን ነገር በጣም ብዙ ነገሮች ብዙ ታሪኮች ነበሩት ማለት ነው። አጠቃላይ የአንዳንድ የቤት ሰራተኞችን ገጸ ባህሪን በመያዝ ማለት ነው ጽናት ጠንካራና ጀግና ሴት በመሆኗ በስተመጨረሻም እንግዲህ ያው ኪራን በእጇ አስገብታለች። ኪራም ደግሞ እጅግ በጣም ደስ ብሎኛል ንግስቴን በእጄ አስገብቻለሁ በማለትም ኪራም ማለት ነው በጣም ደስተኛ እንደሆነ ለናሆም ለጓደኛው ማለት ነው ሲናገር ነበረ። ብቻ ግን እጅግ በጣም ደስ ብሏቸዋል። ያው የቅዱስና የምሩም ጉዳይ ነው በስተመጨረሻ እነሱም ደግሞ ሰላም እንደሚሆኑ ተስፋ እናደርጋለን። ምንም ሳይሆኑ እንዲሁ ደስታቸውን መቀጠል አለበት። እነሱ መትረፍ አለባቸው። የሆነ ነገር ከሆኑ እውነት ለመናገር በተለይ ቅዱስ ማለት ነው በቃ ቅዱስ እንደዚህ ሆነ ከተባለ እጅግ በጣም ነው የሚደብረው ድራማው ማለት ነው። ስለዚህ ቅዱስ ምንም ነገር መሆን የለበትም። በህይወት መንጣት አለበት ቢያንስ ማለት ነው ደህና ሆኖ መነሳት አለበት። ምሩም ደግሞ ምንም ነገር ሳይገጥማት ደህና መሆን አለባት ብዬ አስባለሁኝ። እና የጽናት ፋሚሊዎች ወይንም ደግሞ የኪራ ማለት ነው እጅግ በጣም ደስ የሚል የወጣቶች ድራማ ነው እውነት ለመናገር ማለት ነው። ብዙ ውጣ ውረዶችን ያሳለፉበት ማለት ነው። ደስ የሚል አስተማሪም አዝናኝም የሆነ ድራማ ነው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማቸው ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።